ብሎ እኔ ሁሉ መከራ የደረሰብኝ እንዴት ሆንሽ እንኳን አለ። ለሌላው ግን ሲሆን አንተማ እኮ ለነገሩ እኮ አንተም ሁሉም እኮ ነግሮኛል ጠላቴ እንደሆንክ። ለነ ዲቦራ ሲሆን ዲቦራ ተንንተና ሲሆን እንትና ተነካይ ትላል። እኔ ግን ለምን መሰለሽ ከመናገርሽ በፊት አንድ ደቂቃ አንድ ሰከንድ ተሰጪ። ቆይ አስጨርሰኝ። የድሬዳዋ ህዝብን ተናግሯል ጆከር ተብዬ ነው ይሄ ሁሉ ነገር የደረሰብኝ። አንተ ግን እንዴት ሆንሽ ማላልክ ምንም አንድም ነገር አልተናገርኩም። ጥሩ ጥያቄ ይዘሽ መተሻል። ለምን መሰለሽ እኔ ያን ጊዜ እንደዛ ስናገር አንቺ ንግስቷ ቤት ምን አልሽኝ? እንደዚህ በአንተ የተነሳ ስትይኝ መናገሬን ሌሎች እሷን መሳደባቸውን ተው ብያስኩ ተው ለምን ወደ ሌላ ነገር ስለሚገቡ ብዬ ጸጥ ብዬ። ዝምታ ትልቅ ነገር ነው። በዝምታ ውስጥ ብዙ ነገር ታገኛለሽ እንጂ እኔ ወጥቼ አፌን መክፈት አልጠፋኝ። በዛ ላይ እኛ አሁን ተወጣጥረን ያለ ነው። ይኸውልሽ አንደኛ ኤርትራና አማራ ጸብ ውስጥ እንዲገባ እየሰሩ ያሉ አማራንን እያሉ ኤርትራን የሚሳደቡ አማራንን እያሉ እኛ ከኤርትራ ጋር ዛሬ ማንም አማራ ሲገደል ከቄስ እስከ ሸክ ወጥቶ ማንም ለኛ ያወገዘልን የለም። ሚዲያ ላይ ካለው ጀምሮ አማራ ለምን ይሞታል ያለን የለም። ገባሽ? እኛን እያደነዘዙ እኛን እያደነቆሩ በየጊዜው ምናልባት አንቺንም አጀንዳ የሚያደርጉሽ እኛ ልጆች አንቺ ጋር ተጠምደው እንዲቀመጡ ነው። ይሄንንም አንዳንድ ጊዜ አንቺም ልትረጂ ይገባሻል። ገብቶሻል? ስለዚህ ያንን ነገር እኛ መንታት ስላለብን እዛ ላይ እየጮህን ስለሆነ እንጂ እኔ ስለ ሄለን መናገር ሄለን ተሰደበች አልተሰደበች እኔ ነኝ ከማንም በፊት መቃብር ላይ ሰቅዬ ሰደበ። እሱ ብቻ አይደለም። ልጨርስ የኔም በፊት እሺ። እኔ ምሳሌ ከጠየቅሽኝ እናትሽ እኮ እናትሽ ናት። እናትሽን ራስሽ ታውቂያለሽ። ማንም የሚረዳልሽ ሰው የለም። እኔ ይሄ ቤተሰብ አምጡ ውሰዱ በሚባለው ነገር አልስማማም። አንቺም በዚህ ልክ ደግሞ እናቴ ብላ ትክክለኛ እናትሽ መታ አንቺ ስትወቅስሽ እኛም አንቺን የምንወቅስበት መንገድ ሊኖር ይችላል። አንቺ ወዲያጅ አንቺ ቤተሰብ አዳምጪኛ፣ የአንቺን ቤተሰብ የሚወቅስሽ ግን እንደዛ አይነት አጀንዳ አንቺም ባትቀበይ የታባሽ አምጪና በተግባር እናቴ መሆኗን ሳም መልስ ሰጥሻለሁ ብለሽ ብዘጊያት ምንም ቪዋን ነው የምታስቀጥይላት እንጂ ምንም ትርጉም የሌላት ሴት ናት እሷ። እና እኔ ዝምታ መርጫ አይደለም። ግን በቀደም ያችን ነገር ስላልሽኝ አሁንም እዛ ወደ ድሬዳዋ የሚባለው እኔም እኮ ታውቁት እኮ ጆከር እንደ ያላተሙሽ ስለፈለኩ ነው። ግን እኔ እኮ ዘግቼዋለሁ እኮ በቃ እሱ ለአንቺ አሁንም አንድ መልከት ትላለሽ። እኔ ስናገር በግልጽ ነው የምናገረው፣ እንትን አይደለም። አሁን ብዙ ጊዜ አንቺን አጀንዳ እንድትሆኝ የሚያደርጉሽ ለምንድን ነው? አማራው ሞቱ እንዳይነገርለት አጀንዳ እንዳይሆን እኛ ብልጥ እየሆኑ ቤታዩ አንቺ እኮ ጥሩ ኢትዮጵያ ነው። መጀመሪያ ማንነቴን ውደዱልኝ። በተለይ ከኤርትራ ጋር የሆነ ለማነካካት እኛን ሰሞኑን በጣም ተያይዝ የሆነ ራሱ ዛሬ ገብቶ በዛ ልክ አፉን መክፈት እኛ እርስ በርሳችን ልንጣላ እንችላለን። ኤርትራ እንደ ሀገር ነች፣ እኛ እንደ ሀገር ነን። በእነሱ መካከል ጣልቃ እንገባም፣ በእኛ መካከል እነሱም ጣልቃ ይገቡ። እነሱ በሚጣሉት እኛ ጣልቃ እንገባም፣ እኛም በእነሱ መካከል አንገባም። ገብቶሻል? አንድ ግምታዊ ነገር የምትወስጂው ምንድነው? ለሚመጡት አጀንዳ ለምን ይሁን ብለሽ ቆም ብለሽ ይሰብ ብዙ ጊዜ አጀንዳ እኔ ጆከር የሰው አስተሳሰብ ይለያያል። ኦኬ እሷ እንጂ ድሬዳዋ አሁን ስለ ድሬዳዋ እናውራ። ድሬዳዋ አንቺ ስለምታውቂውና እኔ ስለተናገርኩበት ከሌና ከሌ እኮ አሉ ብለሽ ተናገርሽ አይደለም? እሷ ምንድነው ያለችው? በቤቷ ገብታ ኦሮሞ 40 ዓመት ይገዛሃል ያለችው ብዙ ነገር እኮ ስላለኝ ነው። እኔም እኮ ሂጄ ቤት ስለዚህ ኦሮሞ ነኝ ካለች አንቺ አማራ ነኝ ብለሽ ደግሞ የራስሽን ሰው መጠበቅ ይሄ ግዴታችን ነው። ግዴታ የእሷን ሽፋን አድርገሽ አንሶላ ልብሰሽ መሄድ አይገባሽም። አሁን ሌላ እሷን ሽፋን ያረኩላት አይገባሽም፣ መብትሽ ነው ነው ያልኩሽ። ሽፋን ያረኩላት አትበይ ደግሞ በዚህ ፊት ቻትኝ በእናትሽ ወይ ካሜራውን እዚህ ጋር እዚህ ላይ ምን ሸጣንረኝ። ለማንኛውም እሺ አሁን የሆነ ሴት ይዤ መጥቼ ነው። ሰሞኑን ሚዲያው ይፈርሳል። ለምን በይ ሚዲያው የሚፈርስበት ተቋቁቶ ተናቅሮ ተባልቶ የነበረው ነገር ሁሉ ይስቃሉ። በዚህ ሳምንት የወር አጀንዳ አላቸው። አመንሽም አላመንሽም በኔ አንቺንም የሚመለከትሽ ነገር በዚህ አጋጣሚ ጥንቃቄ ማድረግ አለባችሁ። ሰሞኑን የማይመጣ ነገር የለም።
ብጥብጥ ይመጣል። ብጥብጡ ግን ብጥብጡን ስናስነሳ የአማራን የበላይነት እንጂ የምንገነባ አማራዎችን አፍርሰን አይደለም። ኢትዮጵያኒስት የሆንክ ሁሉ ሰሞኑን ትልቅ ብጥብጥ አለባቸው። ትላንት ኢትዮጵያኒስት ነን እያሉ በእናንተ ስር የነበሩ ወንዶች፣ በእናንተ ስር የነበሩ ሴቶች ተቀይረው እንዳለ መረጃቸውን በትነውባቸዋል። እናንተ ኢትዮጵያኒስት ነን የምትሉ ስለ አማራ ዝም ያላችሁ ብሔርተኛ አይደለንም፣ አማራን እየመጣችሁ አጀንዳ የአማራ ልጆችን አጀንዳ የምታደርጉ የሌላ ብሔር ገረዱ ናቸው፣ አማራ ጠላት ገረድ የሆናችሁ እናንተ ላይ ሰሞኑን ትልቅ ዘመቻ አለ። ዝም በል። ለምን ዝም እላለሁ ወንድሜ? እናሱ ነው ምን አገባኝ እኔ ማለት ውጭ ማነው ውጭ ብለውሽ ነው? ኧረ አላሉኝም። ማርያምን ማንም ማለት ነው። የአማራ ብሔርተኛ እኮ ናት። ይስቃሉ፣ ጸጥ ብለው ያገጣሉ። በብዛት አሁን እኮ ጥላት በቤታችን እየመሸገብን እኮ ነው። ታውቂያለሽ፣ መፈነቃቀል አለብን። አይ ጆከር ነገው ሌላ አጀንዳ ይመጣ የለ እንደዚህ ቲክቶክ ላይ ረፍት እኮ ነው። እኔ አሁን ይኸውልሽ ይሄ ተደራይቶ ለሶስት ወር ያክል የተቀበረ ድንጋይ ስለሆነ ያንን ድንጋይ እኔ የፈነቀልኩትን ድንጋይ ማንም አይመልሰው። ትክክለኛ ይሆነ አጀንዳ አታምጣብን ጆከርኛ። እንደ ሄለን አዳምጪ፣ እንደ ሄለን እናቷችን ናት፣ እናቷ እንደዚህ ናት፣ እናቷ ምናምን የሚባል ጨዋታ አይደለም። ጥፍር የሚያስመጥጥ አንቺ ብቻ ቁጭ ብለሽ ታብታብ ብቻ ነው፣ ጌምሽ ላይ ነው። ሰሞኑን ምንም ውስጥ ጣልቃ እንዳገቢ እናመሰግናለን ስለመጣሽ። እኔ እኮ ይኸውልሽ ማነሽ ፍቅር የምትባዩ እኔ ከኦሮሞ በነገራችን ላይ አዳምጠኝ። በነገራችን ላይ ማለት ሴትዮ እኮ አጀንዳ እየሰጠች ማን አጀንዳ አላልኩኝም፣ ፖለቲካ እኮ እየሰራችብኝ ነው። አይ እኔ እኮ ቅድም ያልኩሽ ፖለቲካ ትልቅ አይቻታለሁ። ፖለቲካም ስታወራ አይቻታለሁ። ትልቅ ፖለቲካ የሰራችብሽን የት ላይ እንደሆነ ልንገርሽ። ኤርትራዊ አንቺ ስለነሱ ስትናገሪ እሷ ስለ ኦሮሞነቷ ተናገረች እና ምን አለች? ኤርትራዎችን ፖለቲከኛ ካልሆነች ኤርትራዎችን መንካት ምን አስፈለጋት? ስለ ቀይ ባህር ማውራት ምን አስፈለጋት? አንቺን አስታካ ግን ፖለቲካ እየሰራችብሽ ነው። አንቺ ደግሞ ያንን ነገር ገልብጠሽ አንቺ በሷ ልክ ማውራት የማትችይ ከሆነ በዝምታ ማለፍ። እንደኔ ዘር አልሳደብም ብያለሁ፣ ግን ሐሳቤን ገልጻለሁ። መሳደብ እኮ ፖለቲካ እኮ አይደለም። መሳደብ ራስን መከላከል ነው። እኛ ተሳድበን አናውቅም። ስድብ ሳይሆን ሐሳብን መናገር እና እሷ በመጣችበት ልክ የራስሽን ማህበረሰብ ከፍ ማድረግ ስድብ አይደለም። እኛ እኮ ተሳድበን አናውቅም የምለው ለምንድን ነው? ማንም ዛሬ አሁን የሴዶ ረባቦ ጌም ነበር 65,000 ሰው መካከል 500 የኦሮሞ ምሁር አለ። እዛ መካከል ህዝብን እንደ ህዝብ ነበር የሰደቡ። ኔትወርክ እየተቆራረጠበት ነበር። በዛ አጋጣሚ ህዝብን እንደ ህዝብ ነበር እየሰደቡ ነበር። ለነዚህ መልስ ስንሰጥ እኛ ተሳዳቢ ነን? አይ እኔ እሱን እንኳን